መለየት ስላልተቻለ መኪናውን ብቻ ዝም ብሌ ልጣለው ወይ የሚል ጥያቄ ነው ለእናንተ ማቀርቡ። አስተያየታችሁን እጠብቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ሼር፣ ዲዮት፣ ሪፖስት አድርጉት ለሁሉም ተደራሽ እንዲሆን። ዛሬ መናገር የምፈልገው በመኪናው ዕጣ ዙሪያ ይሆናል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ሰይድ ስለ ዕጣ መኪና መጣልን አስተያየትን ከኛ እየጠየቀ ነው፣ ሶሻል ሚዲያ ላይ ያሉትን ሰዎችን ማለት ነው። አዩሀ ልእኽዋ እኛ እንደ ሙስሊሞች አንድ ነገር እንሰራለን ብለን በምንነሳ ጊዜ ሳንሰራ በፊት ያ የምንሰራውን ነገር መመዘናችን ግዴታ ነው። የምንመዝነው በምንድን ነው? በአላሁ ስብሐነ ወተዓላ ቁርአንና እንደዚሁም በነቢዩ ሰለላሁ ዐለይሂ ወሰለም ንግግር በሸርዕ አልእስላም ነው ማለት ነው። እኔ የሚሰራው ነገር ሐላል ነው ወይስ ሐራም ነው? አላህ ፊት ያስጠይቀኛል ወይስ ምን እንዳገኝበታለሁ የሚለውን መጠየቅ ግዴታ ይሆንብናል። فلذلك الله سبحانه وتعالى بقرآن وسط انهلال يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون لنا إن أنت يا مناجو سويت هوي بلو الله سبحانه وتعالى عند نقدر بمجمر جزي لا إله إلا الله محمد رسول الله يم يا من سو هلو ከዛ ቀጥሎ የሚመጣውን ነገር ጆሮን ከፍ አድርጎ ሊያዳምጥ ይገባል። ምክንያቱም ያማ ሊያዝህ ነው፣ ያማ ሊከለክልህ ስለሆነ ማለት ነው። ሙስሊም ነኝ ሙእሚን ነኝ በአላህ አምናለሁ በነቢዩ ሰለላሁ ዐለይሂ ወሰለም አምናለሁ ብለህ የምታምን ከሆነ ማለት ነው። በዚህ አንቀጽ ላይ እናንተ ያመናችሁ ሰዎች ሆይ ካለ በኋላ ወደ ከልከላ ነው የገባው። ኢነመል ኸምሩ የሚያሰክሩ መጠጦች ይላል። እንደዚሁም ቁማሮች እኮ እንደዚሁም ጣዖታቶች እኮ ሚን ዐመል ሸይጣን ሸይጣን ድርጊቶችና ከሸይጣን ስራዎች ነውና እርኩሶች ናቸውና ከእርኩስ ስራ ራቁ ነው ያለን። ኢዘን አላሁ ስብሐነሁ ወተዓላ በዚህ አንቀጽ ላይ ሙእሚኖቹን እየከለከለ ያለው ምንድነው? ከቁማር ነው። ዕጣ የሚባል ነገር በእስልምና የለም። በእስልምና ቁማር ሐራም ነው፣ መጠጥ ሐራም ነው። በል ሚን ከባኢሪ ዙኑብ ከሸይጣን ስራ ውስጥ ነው የሚቆጠረው። በል ከእርኩስ ከቆሻሻ ስራ ነው የሚቆጠረው። ማንኛውም ሰው በአላህ የሚያምን ሰው ዕጣ የሚባለውን ነገር ሊሰራ አይገባም። ሊአነሁ ሚን ከባኢሪ ዙኑብ ከትላላቅ ወንጀሎች ውስጥ ስለሆነ ማለት ነው። ሎተሪ የሚባል ነው ማለት ነው። ስሙን እንደ ፍላጎታችሁ ቀይራችሁ ብታመጡ እሱ ከሐራም ስር አይወጣም። እንደውም አንድ ሐራም ስሙ ተቀይሮ በሚመጣ ጊዜ ሚን ዓላማት ሰዓ ነው የሚያሳየው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ለየኩነነ አቅዋሙ ሚን ኡመቲ የስተሒሉነ አልሒራ ወልሐሪራ የሚለው ሐዲስ ላይ ዑለማዎቹ በሚፈስሩ ጊዜ ይህንን ሐዲስ ሐራም የሆነውን ነገር ስሙን ቀይረው ስሙን አሳምረው ዕጣ በማለት ነሲብ በማለት እድል በማለት ስሙን ቀይረው ሐላል አስመስለው አሳምረው ያመጡታል ይላሉ። فلذلك ይህ ወንድማችን እየጠራበት ያለው ነገር ከአንድ ሙስሊም የሚጠበቅ ነገር አይደለም። فلذلك ዕጣ የሚባል ነገር በእስልምና የለም። ይሄ ቁማር ነው። ሚን ከባኢሪ ዙኑብ ከትላላቅ ወንጀሎች ነው የሚቆጠረው። ሙስሊሞች ሆይ እንደዚህ አይነትን ጨዋታ እንደዚህ አይነትን ስርቆትን ልትጠነቀቁ ይገባል። በነገራችን ላይ አላሁ ስብሐነሁ ወተዓላ በዚህ አንቀጽ ላይ ቁማር ሐራም ነው ወይም ዕጣ የሚባል ነገር ሐራም ነው በሚል ጊዜ አስከትሎ የነገረን ነገር አለ። ይህንን ዕጣ የሚባለውን ነገር የሚሰራ ሰው የሚደርስበትንም ጉዳት ነግሮናል። ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐን ሰላህ ፈሀል አንቱም ሙንተሁን ይለናል አላሁ ሱብሓነሁ ወተዓላ። ትልቁ ነገር ይሄ ቁማር የሚባለው ነገር የሚሰራ ሰው ወንድሙ ጋር መግባባት አይችልም። በል ጥላቻን ነው የሚያዘራው ነው የሚለው ቁማር። ወንድሙ ከወንድሙ ጋር መኖር አይችልም። ምክንያቱም የሸይጣን ፍላጎትም ስለሆነ ነው። ሸይጣን ፍላጎት ሁለት ወንድማማቾች ተዋደው እንዲኖሩ አይፈልግም። ሁለተኛው የተገነባውን ቤት ያፈርሳል። የሰበሰብከውን ገንዘብ በአጭር ጊዜ ውስጥ እንድታጣ በረካው ይነሳበታል። አላህን ስብሐነሁ ወተዓላ እንዳታስታውስ እንድትረሳ ያበረታታል። በል አላሁ ስብሐነሁ ወተዓላ ዋጅብ ያደረገብህን ሰላት እንድትረሳና እንድትተው ያደርግሃል ይላል። በል ጭንቀትን፣ ጠባብነትን፣ መጥፎ አኽላቅን፣ መጥፎ ጸባይን ያመጣብሃል ይላል ነቢዩ ሰለላሁ ዐለይሂ ወሰለም በሰሒህ አልቡኻሪ በተዘገበው ሐዲስ ውስጥ እንዲህ ይላሉ። ቁማርን የተጫወተን ሰውን አይደለም በል ወንድሙን ጠርቶ ና ቁማርን እንጫወት ያለን ሰው ሰደቃ አለበት ነው የሚሉት። የተጫወተውን አይደለም እንጫወት ብሎ ጓደኛውን የጠራን ሰው ነው የሚሉት። ንግግሩ ብቻ ከፋራን የሚያስፈልግ ከሆነ ጨዋታውን አይደለም ወይም ደግሞ ዕጣው ውስጥ መግባቱ ቁማሩ ውስጥ መግባቱ አይደለም። ከወንድምህ ጋር ና እንጫወት ስላልክ ብቻ ከፋራ አለብህ ከተባልክ
ያንን ቁማር የምትጫወት ከሆነ ወንጀሉ ምን ያክል የሚለው መገናዘብ አያቅተንም። የቁማርን ወንጀሉ ክብደት እጣም በለው ሎተሪም በለው የሱን ወንጀል ክብደት ነብዩ ሰለላሁ ዐለይሂ ወሰለም በሚናገሩ ጊዜ እንዲህ ይላሉ፣ ኩሉ ጀሰድን ነበተ ሚን ሱዕትን ፈናሩ አውላ ቢሂ ይላል። የትኛውን ገላ የትኛውን ስጋ በቁማር ገንዘብ በልቶ የበቀለ ስጋ እሳቱ አውላ ቢሂ በእሳት መቃጠሉ በላጭ ነው ይላሉ። በጣም ቅርብ ነው በእሳት መቃጠሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን በገዛ እጃችን ገላችን እንዲቃጠል ጀሃነም ውስጥ እንድንወርቅ እያደረግን ነው። በገዛ ገንዘባችን በገዛ ፍላጎታችን እሱ ነው። ለዚች ዱንያ አጭር ለሆነችው እድሜ ብለን የአኺራን ህይወት እናበላሽ። አላህን ልንፈራ ይገባል። አላሁ ስብሓነሁ ወተዓላ በሱረቱ በቀራ ላይም እንዲህ ይላል፣ የስአሉነከ ዐኒል ኸምሪ ወልመይሲሪ ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናሲ ወኢስሙሁማ አክበሩ ሚን ነፍዒሂማ ይላል። አላሁ ስብሓነሁ ወተዓላ በሱረቱ በቀራ ላይም ጠቅሶታል። ከመጠጥና እንደዚሁም ከቁማር ይጠይቁሃል። ሁለቱም ጥቅም አላቸው ጉዳትም አላቸው። ነገር ግን ጉዳታቸው ከጥቅማቸው ይበልጣል፣ ወንጀላቸው ከጥቅማቸው ይበልጣል ይላል አላሁ ስብሓነሁ ወተዓላ። ጥቅሙ ምንድን ነው? አሁን የምናገኛት ገንዘብ ነው። ጉዳቱ ግን ጀሃነም የምትወርቅበት ነው። በል ወንድሞች ጋር ጥላቻነት የምታፈራበት ነው። ኢዘን እናንተ ሙስሊሞች ሆይ አላህን ልትፈሩ ይገባል። ይህ በየትኛውም ስም ቀይራችሁ ብታመጡ ቁማር ነው። ይህ የራሴ አስተያየት ሳይሆን አላሁ ስብሓነሁ ወተዓላ በቁርአን ያስቀመጠው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው የተናገሩት ንግግር ነው፣ አስተያየትም አይደለም። የትኛው ሙስሊም ነኝ ካለ ይህ ንግግር ይመለከተዋል። ባረከላሁ ፊኩም። ሼር አድርጋችሁ እርስ በርሳችሁ ጋር አዳርሱ። አላሁመ ኢኒ በለግት ፈላሁመ ፈሸል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ያስተዋልኩትን ነገር የሆነ ኮሬክሽን ለመስጠት ነው። ለማን ነው? ለድራማ ሰሪዎች ኡስታዝ ለነበሩት ድራማ ለሚሰሩት ኡስታዝ ነበርኩኝ፣ ሙስሊም ነበርኩኝ፣ አስቀሪ ነበርኩኝ እያሉ የሚመጡ ሰዎች እንደ የሆነ ምክር ልስጣችሁ እስቲ። ቢያንስ ቁርአንን ከሚችል ሰው ተማሩ፣ ወይ ደግሞ አረብኛ መናገሩን ከሚችል ሰው ተማሩ። አንደኛ ፋቲሃ ቢስሚላሂር ረህማኒር ረሂም ማሊክ የውሚዲን እያላችሁ አትቅሩ። ከዚያ በላይ ደግሞ አለ ነብይ የሚለውን ነገር እንደዛ የሚል ሰው እያለ ታውቃላችሁ። ግዕዝኛ በጣም አፉ ስለለመደ አለ እያለ ነው የሚናገረው። አለ ነብይ የሚለውን እቺ ነገር አስተካክሏት። እኔ ያናደኛል። አሁን ሰው ድራማ ሲሰራ ይሄን ያክል ሲሳሳት ቀሽም አክተር ነው የሚመስለኝ። ስለዚህ ወደፊት ስትሰሩ አላሁመ ሰሊ አለ ነብይ ነው የሚባለው፣ ወይ ደግሞ አላ ነብይ ከ ነው የሚባለው። አላ ነው እንጂ አለ አይደለም። አለ የሚባለው ይሄ አማርኛው ነው፣ ወይ ደግሞ የግዕዝኛው ነው አለ የሚባለው። አለ ነብይ አለ ወይስ የለም የሚለው ለማጣራት የሚደረግ ንግግር እንጂ ይሄ የሰለዋቱ ጉዳይ ስላልሆነ ባካችሁ እሷን ነገር አስተካክሏት። እንዲሁ እያልን አንዳንድ ኮርሶችን እየሰጠናችሁ ወደፊት እያሰለጠንን ብዙ ኡስታዞችን ለማፍራት ዝግጁ ነን። ቀጥሉበት ለማለት ያክል ነው። የሚያሳዝነው ነገር ግን ለኛ የሚያስደስተው ለእናንተ የሚያሳዝነው ነገር ሐታ የእናንተ እምነት ተከታይ እንኳን ነቅቶባችኋል አሁን ላይ። ወደፊት ደግሞ ኡስታዝ ነኝ ብሎ መዋሸት የሚችል ሰው እንትን ማለት መመልመል ከፈለጋችሁ አረብኛውን መተው ከኛ ቢማሩ መልካም ነው። አለ ነብይ የሚል ነገር ተው ለማለት ያክል ነው። ጨርሻለሁ። ሰላም አለይኩም።